እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ መስቀልና ትንሣኤ ወደኛ ካመጣቸው ብሌሲንጎች መካከል ዛሬ የምናጠናው የኢየሱስ መስቀል የዘር የነገድና የቋንቋ ልዩነት የጠፋበት ሲሆን የኢየሱስ ክርስቶስ ትንሣኤ ደግሞ አማኞች ሁሉ ሰማያዊ ቤተሰብና የሰማያዊ ዜጋ አባላት ደግሞ የሰማያዊ ዜጋ አባላት የሆኑበት ነው። በደንብ ልብ ብላችሁ አዳምጡኝ። የኢየሱስ ክርስቶስ መስቀል የዘር የነገድ የቋንቋ የወገን ሁሉ ልዩነት የጠፋበትና የክርስቶስ ኢየሱስ ትንሣኤ ደግሞ አማኞች ሁሉ ሰማያዊ ቤተሰብ ዘላለማዊ ቤተሰብና ሰማያዊ ዜጋ የሆንበት ነው። አድራሻ ተቀይሮልናል። ከዚህ የተነሳ የጌታ ኢየሱስ ክርስቶስን የቤዛነት ሥራ የጌታ ኢየሱስ ክርስቶስን መስቀል በምንመለከትበት ጊዜ ራእይ ምዕራፍ 5 ከቁጥር 9 ጀምሮ የእግዚአብሔር ቃል ምን ይላል? መጀመሪያ በክርስቶስ ኢየሱስ ደም ከዘር ከነገድ ከቋንቋ ከወገን ሁሉ ተለይተን ተዋጅተን ለሰማያዊው አምላክ ነገስታትና ካህናት እንድንሆን የተደረግንበት ነው። ራእይ ምዕራፍ 5 ከቁጥር 9 ጀምሮ የአምላካችን ቃል እንዲህ ይላል። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና። ልብ በሉ ቅዱሳን፣ መጽሐፉን ትወስድ ዘንድ ገና በደንብ ትኩረት ሰጥተን እንድናጠናው። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ ይላል። ስለዚህ በጌታችን በኢየሱስ ክርስቶስ የቤዛነት ሥራ በጌታችን በኢየሱስ ክርስቶስ በፈሰሰው ክቡር ደሙ አማካኝነት ከተለያየ በዓለም ላይ ካለ ከዘር ከነገድ ከቋንቋ ከወገን ሁሉ ያለ በክርስቶስ ኢየሱስ የቤዛነት ሥራ ያመኑ ሁሉ ከዚያ ሁሉ ነገር ተዋጅተው ለሰማይ አምላክ ነገስታትና ካህናት እንደተደረጉ በክርስቶስ ኢየሱስ መስዋዕትነት በክርስቶስ ኢየሱስ የቤዛነት ሥራ ይህም እንደተፈጸመ መጽሐፍ ቅዱስ ያስተምረናል። የክርስቶስ ኢየሱስን ደም እንዳትረሱ ቅዱሳን። ታርደሃልና ነው የሚለው። ቀጥሎ በደማቸው ሳይሆን በደምህ የሚል ቋንቋ አለ። የዘላለምን አምላክ ልጆች ተብለን የተጠራንለት የዳነው ያመለጥነው ከቁጣ የተረፍነው በታረደው ጠቦት ደም በኢየሱስ ክርስቶስ አማካኝነት እንጂ በታጋዮች ደም በራሳችን ደም እንዳልሆነ መጽሐፍ ቅዱስ ያስተምራል። ምክንያቱም ምንድነው የሚለው? ታርደሃልና በደምህም ኖት በደማቸው። አያችሁ፣ በደሙ ማምለጥ የሚችል በመስዋዕትነቱ ማምለጥ የሚችል በራሱ መልካም ሥራ ማምለጥ የሚችል የለም። በራሱ ደም ማምለጥ የሚችል የለም። በራሱ መልካም ሥራ ማምለጥ የሚችል የለም። ከዘላለም ጥፋት ከመለኮት ቁጣ በኃጢአታችን ምክንያት ሊመጣብን ከነበረው ከአምላክ ቁጣና ከመለኮት ቁጣ ማምለጥ የቻልነው መትረፍ የቻልነው በታረደው ጠቦት በፈሰሰው ደሙ በእርሱ በኢየሱስ ክርስቶስ የመስዋዕትነት ሥራ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። ከዚህ የተነሳ ታርደሃልና ይላል እንጂ ታርዳችኋልና አይልም። በደምህ ይላል እንጂ በደማችሁ አይልም።
በኢየሱስ ክርስቶስ ደም ከዘር ከነገድ ከቋንቋ ከወገን ከሕዝብ ሁሉ ተዋጅተን ለሰማይ አምላክ ነገሥታትና ካህናት ተደርገናል። አባባ እናመሰግንሃለን። ስለዚህ እግዚአብሔር በክርስቶስ ኢየሱስ የሚያምኑትን በምድር ላይ የትኛውም ዘር ውስጥ ይሁኑ፣ የትኛውም ነገድ ውስጥ ይሁኑ፣ የትኛውንም ቋንቋ ይናገሩ፣ የትኛውም ሕዝብ ውስጥ ይሁኑ በክርስቶስ ኢየሱስ የመስዋዕትነት ሥራ ለሚያምኑ ሁሉ ደህንነትን ሰጥቷል፣ ተቀብሏቸዋል፣ ልጆቼ ብሎ ጠርቷቸዋል። ከዚህም የተነሳ እግዚአብሔር ልዩነትን አላደረገም። የዘር ልዩነትን ሳያደርግ፣ የነገድ ልዩነትን ሳያደርግ፣ የቋንቋ ልዩነትን ሳያደርግ በልጁ በክርስቶስ ኢየሱስ የሚመጡትን ሁሉ ተቀብሏቸዋል። አባቶይ እባክህ ጸጋ ጨምርልን። ከዚህ የተነሳ ወንድሞቼ እግዚአብሔር በዘሩ ያስተናገደው ሰው የለም፣ በነገዱ የተቀበለው ሰው የለም። እግዚአብሔር ሁላችንንም የተቀበለን በልጁ የመስዋዕትነት ሥራ በፈሰሰው ክቡር ደሙ አማካኝነት ነው። በምድር ላይ ቅዱስ ዘር የለም፣ እርኩስ ዘር የለም። ቅዱስ ቋንቋ የለም፣ እርኩስ ቋንቋ የለም። እግዚአብሔር ሰውን በነገዱ ለይቶ አልተቀበለውም። በአዲስ ኪዳን በዘሩ ለይቶ አላገለለውም። በቋንቋ ላይ ተመስርቶ አልተቀበለም፣ አላገለለም። በክርስቶስ ኢየሱስ ደም የሚያምኑትን ሁሉ የትኛውም ነገድ ውስጥ ይሁን፣ የትኛውም ዘር ውስጥ ይሁን፣ የትኛውንም ቋንቋ ይናገር፣ በክርስቶስ ኢየሱስ ደም በክርስቶስ ኢየሱስ መስዋዕትነት ያመኑትን ሁሉ እግዚአብሔር ተቀብሏቸዋል። ስለዚህ ዘር፣ ነገድ፣ ቋንቋችን ለተቀባይነታችን ምክንያት አልሆነንም እና ከዚያ ያለፈ እይታ ሊኖረን ይገባል። እግዚአብሔር እኛን የተቀበለን በማን ነው? በክርስቶስ። በዘራችን አልተቀበለንም፣ በክርስቶስ ተቀብሎናል። በነገዳችን አልተቀበለንም፣ በክርስቶስ ተቀብሎናል። በቋንቋችን አልተቀበለንም፣ በክርስቶስ ተቀብሎናል። በሃይማኖታችን አልተቀበለንም፣ በክርስቶስ ተቀብሎናል። በምድር ላይ ባለ ፖዚሽናችን አልተቀበለንም፣ በክርስቶስ ተቀብሎናል። በሀብታችን አልተቀበለንም፣ በክርስቶስ ተቀብሎናል። በድህነታችን አላገለለንም፣ በክርስቶስ ተቀብሎናል። በምሁርነታችን አልተቀበለንም፣ በክርስቶስ ተቀብሎናል። ባለመማራችን አላስወገደንም፣ አልቀበልም አላለንም፣ በክርስቶስ ተቀብሎናል። ስለዚህ ከዘር ከነገድ ከቋንቋ ከወገን ሁሉ እያንዳንዱ በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ተቀባይነትን አግኝቷል። ልንመጣበት ነው፣ በደም ልንመጣበት ነው። ቀጥሎ ጥቅስ ያስፈልገናል። ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ አባቶች ጸጋ ጨምርልን። በብሉይ ኪዳን እንኳን በሕጉ ላይ የተመሰረተ በአይሁድ ሕዝብና በአሕዛብ መካከል የነበረ ልዩነት ነበረ። በአዲስ ኪዳን ግን እንደዚህ አይነት ልዩነት ቀርቷል። እንደዚህ አይነት ልዩነት የለም። በማን ምክንያት? በክርስቶስ የቤዛነት ሥራ ምክንያት። ምን ይላል መጽሐፍ ቅዱስ? ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት እነርሱ እነማን ናቸው? እስራኤላውያን ወይም የአይሁድ ሕዝብ። በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ማለት በብሉይ ኪዳን በሕጉ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ።
ለበበሉ በብሉይ ኪዳን ዘመን በሕጉ ላይ የተመሰረተ በእስራኤል ሕዝብና በአሕዛብ መካከል የተፈጠረ ልዩነት የጥል ግድግዳ ነበረ። እስራኤላውያን ከአሕዛብ ልጆች ጋር ልጆቻቸውን አያጋቡም፣ ራሳቸውም አይጋቡም። አሕዛብ የነካው ነገር በሙሉ እርኩስ ነው። ከዚህ የተነሳ የረከሰን ነገር ደግሞ ወደ ቤት ማስገባት የለብህም። የተለያዩ ነገሮች፣ የተለያዩ ልዩነቶች ሕጉ የጥል ግድግዳ ሆኖ በአይሁድ ሕዝብና በአሕዛብ ሕዝብ መካከል ገብቶ ነበር፣ ልዩነት ፈጥሮ ነበር። በአዲስ ኪዳን በጌታችን በኢየሱስ ክርስቶስ የቤዛነት ሥራ በፈሰሰው ደሙ ቀራንዮ ላይ በዋለው ቅዱስ ሰውነቱ ምክንያት ግን በመስዋዕትነቱ በኩል እንደዚህ አይነት የዘር የነገድ የቋንቋ ልዩነት እንዳይኖር አድርጎ ሰማይ በክርስቶስ እንጂ በአይሁዳዊነትህ አይቀበልህም። ሰማይ በክርስቶስ እንጂ በአሕዛብነትህ አያርቅህም። እንመጣበታለን፣ ወደኛም እየወረድን ስለምንመጣ። ምክንያቱም አሁን ቤተ ክርስቲያንን ያጠቃት በሽታ ስላለ ከዋናው እንጀምር ብለን ነው። ስለዚህ ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በማን ደም? በክርስቶስ ደም። ቁጥር 14 እርሱ ሰላማችን ነውና፣ እርሷ ሰላማችን ናትና የሚል ጥቅስ አይቻለው። ፈጽሞ እርሱ ሰላማችን ነውና ይላል። ሰላም ኢየሱስ ነው። እርሱ ዘ ፕሪንስ ኦፍ ፒስ ወይም የሰላም አለቃ ተብሎ ተጽፏል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በአይሁድና በአሕዛብ ሕዝብ መካከል ልዩነት እንዲኖር አንድነት እንዳይፈጠር የተነገሩ የትእዛዛት ሕጎች አሉ። እነርሱን ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው ቤተክርስቲያን መጣች። ቤተክርስቲያን የአይሁድ አማኞችና የአሕዛብ አማኞች ስብስብ ናት። አንድ አካል በክርስቶስ ኢየሱስ አይሁዱ ሲያምን አይሁዳዊነቱ ቀርቶ አዲስ ፍጥረት፣ አሕዛቡ ሲያምን አሕዛብነቱ ቀርቶ አዲስ ፍጥረት። ያን ጊዜ ሁለቱ በክርስቶስ አንድ አዲስ ሰው፣ ቅድስት ቤተ ክርስቲያን። አለቀ። ልዩነት የሚባል ነገር የለም። ምን ይላል? በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። ቀጥሎስ ጥልንም በመስቀል ገድሎ የጌታ ኢየሱስ ክርስቶስ የመስዋዕትነት የቤዛነት ሥራ፣ የመስቀሉ ሥራ ጥል የተገደለበት ነው። በአሕዛብና በአይሁድ መካከል የነበረ በሕጉ ላይ የተመሰረተ ጥል የተወገደበት ቦታ ነው ማለት ነው። ስለዚህ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን አይሁድንና አሕዛብ የሚያምኑትን በአንድ አካል በቤተ ክርስቲያን ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ለአሕዛብ ቀርበው ለነበሩት ለአይሁድም ሰላምን የምስራች ብሎ ሰበከ። ቁጥር 18 በእርሱ ሥራ ኖት በራሳችሁ ሥራ አይሁድም ይሁን አሕዛብ በእርሱ ሥራ በክርስቶስ ሥራ ሁላችን በአንድ መንፈስ በመንፈስ ቅዱስ ወደ አብ ወደ እግዚአብሔር አብ አባታችን መግባት አለንና። ቀጥሎ ቁጥር 19 እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ስለዚህ በብሉይ ኪዳን እንኳን በሕጉ ላይ የተመሰረተ በአይሁድ ሕዝብና በአሕዛብ መካከል የነበረ የጥል ግድግዳ ልዩነት በአዲስ ኪዳን እንዳይቀጥል ተደርጓል። በአዲስ ኪዳን እንዳይቀጥል ተደርጓል። እግዚአብሔር አንድን አይሁዳዊ ስለሆነ አይቀበለውም። በአዲስ ኪዳን አንድን አሕዛብ ስለሆነ አያገለውም፣ አልቀበልህም አይለውም። አይሁድም ይሁን አሕዛብም ይሁን በክርስቶስ ካልመጣ ተቀባይነት የለውም። ነገር ግን አይሁድም ይሁን አሕዛብም ይሁን በክርስቶስ ከመጣ እግዚአብሔር
ይቀበለዋል። ተቀብሎታል። ቀጥሎ ገላትያ ምዕራፍ 3 ቁጥር 26 ላይ እንሂድ። ገላትያ ምዕራፍ 3 ቁጥር 26 ጀምሮ መጽሐፍ ቅዱሱ ምን ያስተምረናል? አባት ሆይ አስተምረን፣ በመንፈስ በኩል እውነትን ግለጥልን። ገላትያ ምዕራፍ 3 ከቁጥር 26 ጀምሮ በእምነት በኩል ኖት በሥራ በኩል ኖት በሕግ ሥራ በኩል በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ምን አይነት ድንቅ ቃል! የማ ልጆች? የእግዚአብሔር ያንድዬ የመለኮት ልጆች። በምን? በእምነት። ግን ሁሉም ደግሞ አምናለሁ እሷንም እሳቸውንም አምናለሁ ይላል። በእምነት በኩል ሁላችሁ ይልና በክርስቶስ ኢየሱስ። ሃይማኖተኛ ሊጠመዝዘው እንደሚያስብ እግዚአብሔር አስቀድሞ ተጠንቅቆ ነው ቅዱስ ቃሉን ያስቀመጠው። በእምነት በኩል የእግዚአብሔር ልጆች ናችሁ ቢል ኖሮ ሁሉም አምናለሁ ነው የሚለው። እንትናንም አምናለሁ፣ እሳቸውንም አምናለሁ፣ እሷንም አምናለሁ፣ እንዲህ ማደርጋለሁ፣ እንደዛ ማደርጋለሁ ሊል ይችላል። ነገር ግን በእምነት በኩል ይልና ወዲያው ሲቆልፈው ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ቀጥሎስ ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ተመልከቱ፣ እዚህ ቦታ ላይ ከክርስቶስ ጋር አንድ የሚያደርገው ጥምቀት የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት ነው። የመንፈስ ቅዱስ ጥምቀት ዓላማው ሌላ ነው። የውሃ ጥምቀት ዓላማው ሌላ ነው። የውሃ ጥምቀት የተፈጸመውን እውነት የምናረጋግጥበት የተወደደ ስነ ስርዓት፣ የውጭ ምስክርነትን የምንሰጥበት የተከበረና የተወደደ ስነ ስርዓት ነው። ነገር ግን ከክርስቶስ ጋር አንድ የሚያደርገው የክርስቶስ ኢየሱስ የአካል ክፍል የሚያደርገው ክርስቶስን እንድትለብስ የሚያደርግ የመንፈስ ቅዱስ ጥምቀት ነው። እዛ ነው ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ከክርስቶስ ጋር አንድ ሆነናል። ከዚህ የተነሳ ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው አህዛብ ማለት ነው። ሐዋርያው ጳውሎስ በተደጋጋሚ በመልእክቶቹ የግሪክ ሰው ግሪክ በሚልበት ጊዜ አህዛብ ለማለት እንደሆነ አድርጋችሁ ተረድታችሁ ማጥናት ትችላላችሁ። ስለዚህ አይሁዳዊ ወይም የግሪክ ሰው ወይም አህዛብ የለም። እንደዚህ አይነት ልዩነት የሚባል ነገር የለም በክርስቶስ አካል ውስጥ። በክርስቶስ አካል ውስጥ በብሉይ ኪዳን የነበረ በአይሁድና በአሕዛብ ሕዝብ መካከል የነበረ ልዩነት የለም፣ ቀርቷል። አይሁዳዊ ወይም የግሪክ ሰው አሕዛብ የለም። ባሪያ ወይም ጨዋ ሰው የለም። እግዚአብሔር በጨዋነትህ አልተቀበለህም፣ ያኛው ደግሞ ባሪያ ስለሆነ አላገለለውም። በክርስቶስ ሲያምን አንድ ሰው ባሪያም ይሁን ጨዋም ይሁን እግዚአብሔር ጨዋውን በተቀበለበት ልክ ባሪያውን ይቀበለዋል። ቢኮዝ ያኛውን በጨዋነቱ ይሄንን በባርነቱ ተመስርቶ አልተመለከተም። ሁለቱም በክርስቶስ እስከመጡ ድረስ እኩል ተቀባይነትን ያገኛሉ። በክርስቶስ አካል ውስጥ አይሁዳዊ፣ አሕዛብ፣ ባሪያ፣ ጨዋ የሚባል ልዩነት የለም። ቀጥሎስ ወንድም ሴትም የለም። በክርስቶስ ኢየሱስ በማመን ፖዚሽናሊ የተቆጠሩልን ብሌሲንጎች በክርስቶስ የሆናቸው መካከል ወንዱ ቅድሚያ ይሰጠዋል፣ ሴቷ ደግሞ የሚባል ነገር የለም። ፖዚሽናሊ በደንብ ስሙኝ። ፖዚሽን በቸርች ኦርደር አይደለም ያልኳችሁ፣ በቤተሰብ ኦርደር አይደለም እያልኳለሁ። በክርስቶስ ኢየሱስ ወንዱ ሲያምን የተቆጠረለት ብሌሲንግ ሁሉ ሴቷም ስታምን እኩል ተቆጥሮላታል። ለምሳሌ ወንዱ በክርስቶስ አምኖ የእግዚአብሔር ልጅ የመሆንን ስልጣን ከተሰጠው ሴቷም በዚያው መንፈስ የልጅነት ስልጣን ተሰጥቷታል። ወንዱ በክርስቶስ በማመኑ ምክንያት ጸድቀሃል እንደተባለ ሴቷም ጸድቀሻል ተብላለች። ምክንያቱም በአይሁድ እምነት ለሴትና ለወንድ ብዙ ልዩነቶች ስላሉ ልዩነት እግዚአብሔር ሴቶችን የሚቀበልበትን ነገር ራሱ በጣም አወርደው ነው የሚጽፉት። ኖ ፖዚሽናሊ በክርስቶስ ኢየሱስ በማመን ልብ በሉ፣
በክርስቶስ ኢየሱስ በማመን ለወንዱ የተቆጠረው ፖዚሽናል ብሌሲንግ ሁሉ ለሴቷም ተቆጥሮላታል። ነገር ግን ወደ ቤተክርስቲያን አጥቢያ ቤተክርስቲያን ወደ ፋሚሊ ስንመጣ እግዚአብሔር ደግሞ ባይብሊካል ኦርደሮችን የፋሚሊ ኦርደር የአጥቢያ ቤተክርስቲያን ኦርደር ምን መምሰል እንዳለበት ደግሞ ያስቀመጠው ነገር አለ። እዚህ ጋር እያለ ያለው ግን ወንድም የለም ሴትም የለም እያሉ ሴቶች በአካባቢው ሁሉ ረብሻ እንዲያነሱ በቤተክርስቲያን ውስጥ በወንዱ ቦታ ገብተው ድምጻቸውን ቀይረው እንዲደነፉ አይደለም። እሱን አይደለም የሚያወራው። በማመን በክርስቶስ ኢየሱስ በማመን በሚገኘው ብሌሲንግ እኩል ከወንዶች ጋራ ሴቶችም ብሌሲንግ ተቆጥሮላቸዋል። ቀጥሎ ወንድም ሴትም የለም ካለ በኋላ እችን ጥቅስ እየጠቀሱ ሌላ ጥቃት እየፈጸሙ ያሉ ሴቶች አሉ። ወንድ የሚመስሉ ሴቶች በጣም ድምጻቸው ሁሉ ያስፈራል። በጣም ከባድ ነው። ከድምጽ ጉሮሯቸው ባጭሩ ከሴትነት ወደ ወንድነት ተቀይሯል። ቀጥሎ ምኑ እንደሚቀየር አናቅም። በጣም ከባድ ነገር ነው። በጣም ሴት ልጅ ሴት ስትሆን ነው የሚያምረው። ራሱ ተፈጥሯም እንደዛ ነው። በዚህ በኩል ወንዱ ደግሞ ወንድ ሲሆን እንጂ ተቀይሮ ሴት ሲሆን አያምርም። ተፈጥሮ ራሱ ይቃወመናል እና ከዚህ የተነሳ ይሄ ወንድነት ሴትነት የሚለው የፋሚሊ ኦርደር እንዲሁም በቤተክርስቲያን በአጥቢያ ቤተክርስቲያን ውስጥ ያለ ስርዓት እንደተጠበቀ ሆኖ እዚህ ቦታ ላይ ግን ወንድም ሴትም የለም የሚለው ይህንን ኦርደር ጥቃት ለመፈጸም ሳይሆን የእግዚአብሔር ኦርደር ላይ ለመነሳት ሳይሆን በክርስቶስ በማመን ወንዱ የተቆጠረለት መንፈሳዊ ብሌሲንግ ሁሉ እኔም በክርስቶስ ስላመንኩኝ ተቆጥሮልኛል እንድትሉ አባታችሁን እንድታከብሩ እንጂ በወንዶች ላይ እንድትነሱ አይደለም። ስለዚህ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ቅድስት ቤተክርስቲያን የክርስቶስ አካል ተመልከቱ። የክርስቶስ አካል ቅድስት ቤተክርስቲያን ዓለም አቀፋዊቱ ቤተክርስቲያን ወደዛች ዓለም አቀፋዊት ቤተክርስቲያን ወደ ክርስቶስ አካል ውስጥ ለመግባት አይሁዳዊነትና ግሪክ ወይም አሕዛብ የሚል ልዩነት ትርጉም የለውም። ባሪያ ጨዋ የሚለው ልዩነቱ ትርጉም የለውም። ወንድም ሴትም የሚለው ልዩነቱ ትርጉም የለውም። በክርስቶስ አካል ውስጥ ለመግባት በክርስቶስ የተቆጠሩ ብሌሲንጎችን ለማግኘት። ስለዚህ እግዚአብሔር በአዲስ ኪዳን በብሉይ ኪዳን የነበረውን ያንን ልዩነት በአይሁድና በአሕዛብ መካከል የነበረውን ልዩነት አጥፍቶታል። አንድ አይሁዳዊ አሁን በአዲስ ኪዳን አይሁዳዊ ስለሆነ ቅድሚያ እግዚአብሔር አይቀበለውም። አንድ አሕዛብ ስለሆነ በብሉይ ኪዳን ሕጉ ላይ ተመስርቶ የሚገለልበት አይነት መገለል አይደርስበትም። ሁላችን አሕዛብ ይሁን አይሁድ በክርስቶስ ሥራ በአንድ መንፈስ ወደ አብ ለመግባት አክሰስ አግኝተናል ብሏል። በዚያ መካከል ከዚህ በኋላ ከእግዚአብሔር ቤተሰቦች ጋር ቤተሰብ ናችሁ እንጂ እንግዶችና መጻተኞች አይደላችሁም ተብሎ ተጽፏል። ስለዚህ ይህንን የመሰለ እውነት ተጽፎልን አንድ ጥቅስ እንጨምር። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ከመንፈስ ቅዱስ ጥምቀት ጋር በተያያዘ የገላትያ ምዕራፍ 3 ቁጥር 27ን ሐሳብ ያጠናክርልናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ጀምሮ ምዕራፍ 12 ከቁጥር 12 ጀምሮ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። በጣም ድንቅ ቃል ነው። ክርስቶስ ደግሞ የሚያወራው ስለ ቤተ ክርስቲያን ነው፣ ስለ አካል ነው የሚያወራው። ፍጻሜውን ሲያመጣው ግን ክርስቶስ ደግሞ እንዲሁ ነው። ምክንያቱም የአካል መታወቂያው ራስ ስለሆነ ክርስቶስ ይለዋል። የአካል መታወቂያ ጨጓራ አይደለም። የአካል መታወቂያ እግር አይደለም። ከዚህ በፊት እንደምንለው ምሳሌም በተደጋጋሚ እንደምንሰጠው
ሂድና የመታወቂያ ፎቶ ተነስተህና ስትባል ምን ጀም የኔ ክፍል ነው ብለህ እጅህን አንስተህ አታመጣው። እግሬም የኔ ክፍል ነው ያው እኔው ነኝ የኔ ክፍል ነው ብለህ ግራግርህን ፎቶ አንሳይም ብለህ ግራግርህን ተነስተህ አታመጣም። መታወቂያ አንተነትህን የሚገልጠው እግርህ አይደለም። ያንተነትህ መገለጫ ጀርባ፣ ኩላሊትህ፣ ጨጓራ ሳይሆን ያንተነትህ መገለጫ የአካሎችህ ሁሉ መታወቂያ ራስህ እንደሆነው ሁሉ እንደዚሁ የአካል የተባልነው የቤተ ክርስቲያን መታወቂያዋ ክርስቶስ ነው። ምክንያቱም ከወገብ በታች ያለ ፎቶ ይዘህ ሄደ እስኪ ማን ይመስላል ይሄንን እስኪ ማን ይመስላል ገምት ብትል ፈጽሞ ትክክለኛ የሆነ ግምት ትክክለኛ የሆነ ነገር ላይ አይደረስም። ትክክለኛ መልስ ላይ አይደረስም። because በአካል የማንነት መታወቂያ ሊገለጥ አይችልም። ነገር ግን የአካል ሁሉ መታወቂያ ራስ ነው። እንደዚሁ ሁሉ የመታወቂያ ፎቶ ስትነሳ ራስህን ካንገት በላይ የሆነውን አካልህን ተነስተህ እንደምትሰጥ በሰማያዊውም ዓለም መታወቂያችን ዕውቅና ያገኘንበት ማንነታችን መታወቂያችን ክርስቶስ ኢየሱስ ነው። ኦ ማይ ጋድ። ስለዚህ ምን ይላል? ክርስቶስ ደግሞ እንዲሁ ነው ካለ በኋላ ቁጥር 13 ተመልከቱ። አይሁድ ብንሆን የግሪክ ሰዎች ወይም አሕዛብ ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን የቅድሙን ሐሳብ ነው የሚያመጣው። እኛ ሁላችን በአንድ መንፈስ አንድ አካል ቅድስት ቤተክርስቲያን እንድንሆን ተጠምቀናልና በዚያ መንፈስ የውሃ ጥምቀት አይደለም። አንድ አካል የሚያደርገው የክርስቶስ አካል የሚያደርገው የመንፈስ ቅዱስ ጥምቀት ነው። ስለዚህ አይሁድ ብንሆን የግሪክ ሰዎች ወይም አሕዛብ ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። ምንኛ መታደል ነው! ዋው! አባባ ስምህ የተባረከ ይሁን። ስለዚህ በእነዚህ አሁን ባየናቸው ጥቅሶች ውስጥ እግዚአብሔር በዘር ላይ በነገር ላይ በቋንቋ ላይ ተመስርቶ ያደረገው አንዳች ነገር የለም። እግዚአብሔር ሰውን በቋንቋው አልተቀበለውም። እግዚአብሔር ሰውን በቋንቋው አላገለለውም። እግዚአብሔር ሰውን በነገዱ አልተቀበለውም፣ በነገዱ አላገለለውም። በዘሩ አልተቀበለውም፣ በዘሩ አላገለለውም። ቅዱስ ቋንቋ የለም፣ እርኩስ ቋንቋ የለም። ቅዱስ ዘር የለም፣ እርኩስ ዘር የለም። እግዚአብሔር በዘር በነገድ በቋንቋ በሀብት በትምህርት ልዩነት በእንደዚህ አይነት ነገሮች ላይ ተመስርቶ አልተቀበለንም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በነገዱ ቢሆን አዲስ ፍጥረት ነው አይልም። ማንም በገንዘቡ ቢሆን በእውቀቱ ቢሆን ማንም በእንትን ሃይማኖት ውስጥ ቢሆን ማንም እንትን ዘር ውስጥ ቢወለድ አዲስ ፍጥረት ነው አይልም። ሁላችንም ተቀባይነትን ያገኘ ነው። የትም ዘር ውስጥ ይሁን የትም ቋንቋ ውስጥ ይኑር የትኛውም ነገድ ውስጥ ይሁን እግዚአብሔር እንዲህ ይላል፣ ኃጢአተኛ ናችሁ። እኔ ዘሬ ምናምን ኃጢአተኛ ነህ። እኔ ቋንቋዬ ምናምን ኃጢአተኛ ነህ። እኔ ነገዴ ምናምን ኃጢአተኛ ነህ። ከፊት ለፊት የመለኮት ፍርድ የገሃነም ቁጣ አለ፣ የገሃነም ፍርድ አለ። እና ምን ላድርግ? ዘርህ አያስጥልህም፣ ነገድህ አያስጥልህም፣ ቋንቋህ አያስጥልህም። እና መድኃኒት ልኬልሃለሁ። መካከለኛው መስቀል ላይ እርቃኑን የተንጠለጠለልህ ዘር የለም። እርቃኑን የተንጠለጠለልህ ነገድ የለም። እርቃኑን የተንጠለጠለልህ ቋንቋ የለም። እርቃኑን የተንጠለጠለልህ ሀብት ንብረት የለህም። እርቃኑን የተንጠለጠለልህ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። መካከለኛው መስቀል ላይ እርቃኑን በተንጠለጠለው በኢየሱስ ክርስቶስ ብታምን ዘላለምህ ይቀየራል።
ዘርህን ነገድህን ቋንቋህን ተው አንድ ነገር ብቻ እወቅ ሰው ነኝ ኃጢአተኛ ነኝ በራሴ መልካም ሥራ መጽደቅ አልችልም እግዚአብሔር ግን ከወደደኝ ከትልቅ ፍቅሩ የተነሳ ልጁን በኔ ቦታ መከራ እንዲቀበል አደረገው ስለኔ ኃጢአት በውርደት ውስጥ እንዲያልፍ አደረገው በደሙ የኃጢአቴን ሂሳብ እንዲከፍል አደረገው ስለዚህ በዚያ በላከው ልጁ ካመንኩኝ ተቀባይነትን አገኛለሁ ከኃጢአቴ በቀር ግን የምናገረው ሌላ ትምክህት የለኝም ትምክህቴ እኔ ዘሬ እኔ ነገዴ እኔ ቋንቋዬ በአዲስ ኪዳን ላይ እነዚህ ሆኖ ትምክህቶች ቀርተዋል ሰማይን እንደ ምድር የምታስቡ ወንድሞች ካላችሁ እግዚአብሔር እንደ ጋሽ ከሌ ያስባል ብላችሁ የምታስቡ ወንድሞች ካላችሁ ተሳስታችኋል እንደዛ ከሆነ እግዚአብሔር በክርስቶስ እንጂ በዘራችን አልተቀበለንም እግዚአብሔር በክርስቶስ እንጂ በነገዳችን አልተቀበለንም እግዚአብሔር በክርስቶስ እንጂ በቋንቋችን አልተቀበለንም እግዚአብሔር በክርስቶስ እንጂ በሀብት ንብረታችን አልተቀበለንም በእውቀታችን ምጥቁነት አልተቀበለንም የተቀበለን በክርስቶስ የተቀበለሽ በክርስቶስ ነው የተቀበለ በክርስቶስ ነው አባባ ስም ይባረክ ይህንን መረዳት አሁን ከያዝን በጣም በሚያሳዝን ሁኔታ ቅዱስ ቃሉ እንደዚህ እያስተማረ እያለ እንደዚህ በግልጥ ዘርዝሮ እያስተማረ እያለ የዘመኗ ቤተክርስቲያን በሚያሳዝን ሁኔታ በውጭው ላይ በዓለም ላይ ብርሃን መሆን ሲገባት ነገር ግን የዓለም አስተሳሰብና የፖለቲካ አሰራር ወደ ቤተክርስቲያን ውስጥ ገብቶ ቅዱሳን ራሱ በዘር በነገድ በቋንቋ ተከፋፍለው ድብድብ ከጀመሩ ሰንበትበት ብለዋል ይሄ ደግሞ ውድቀታችንን የሚያሳይ ነው እግዚአብሔር በክርስቶስ ከተቀበለ ወንድምህን በክርስቶስ ተቀበለው እግዚአብሔር በክርስቶስ ከተቀበለ እህትህን በክርስቶስ ተቀበላት እግዚአብሔር እኛን የተቀበለን በክርስቶስ ከሆነ እኛም ሁላችን እርስ በርሳችን መቀባበል ያለብን በክርስቶስ መሆን አለበት ከየት አመጣችሁት ዘር ነገድ የለየ ቤተክርስቲያን እንዴት የእግዚአብሔር ሊሆን ይችላል ከዚህ በፊት እንደምንለው በግልጥ እንናገራለን እግዚአብሔር በአማርኛ ቋንቋ የሚያመልኩ ቅዱሳን ያሉበት ቸርች አለው አዎ እግዚአብሔር የአማራ ቸርች ግን የለው እግዚአብሔር በኦሮምኛ ቋንቋ የሚያመልኩ ቅዱሳን ያሉበት ቤተክርስቲያን አለው አዎ ነገር ግን እግዚአብሔር የኦሮሞ ቸርች የለው እግዚአብሔር በትግረኛ ቋንቋ የሚያመልኩ ቅዱሳን ያሉበት ቤተክርስቲያን አለው አዎ ነገር ግን የትግሬ ቸርች የለው እንደዛ ያላችሁ ያሰፋችሁት ሂዱ ይሄንን እውነት እንናገራለን ቤተክርስቲያን ውስጥ ግን በጎጥ ቤተክርስቲያን ውስጥ በዘር በቋንቋ መለያየት ስትጀምሩ እናንተ ወንድሞች ሪቫይቫል ላይ አይደላችሁም ውድቀት ላይ ነው ያላችሁት የኢየሱስ ደም ላይ ቆማችኋል እግዚአብሔር በኢየሱስ ደም ላይ ተመስርቶ በነገድ ሳይሆን የትኛውም ነገድ ውስጥ ሁን የትኛውም ቋንቋ ውስጥ ሁን የትኛውም ብሔር ውስጥ ሁን እግዚአብሔር የተቀበለ በኢየሱስ ደም ላይ ተመስርቶ ስለሆነ እግዚአብሔር እኛን በተቀበለበት በክርስቶስ መቀባበል አቁመን ዘር ነገድ ቋንቋ ተባብለን የምንከፋፈል ከሆነ የጌታ የኢየሱስ ክርስቶስ ክቡር ደም ላይ ቆማችኋል እግራችሁን አንሱ የሰማይን አምላክ አታሳዝኑ የክርስቶስ ኢየሱስ ደም ላይ ቆማችኋል የክርስቶስ ኢየሱስ ክቡር ደምን ረግጣችኋል እግሮቻችሁን አንሱ ይሄንን የምትሰሙ በተለያየ ቦታ ያላችሁ
መድረክ ላይ የምትቆሙ በዚህ አይነት ችግር ውስጥ ያላችሁ ወንድሞቼና እህቶቼ በዘር በነገድ በቋንቋ ተከፋፍላችሁ ያላችሁ የዓለምን አስተሳሰብ ወደ ቤተክርስቲያን ያስገባችሁ የጌታ የኢየሱስ ክርስቶስ ክቡር ደም ላይ ቆማችኋል። የኢየሱስ ክርስቶስን ክቡር ደም ረግጣችኋል። እግራችሁን አንሱ፣ ንስሐ ግቡ፣ ወደ እውነት ተመለሱ። በአዲስ ኪዳን ቅዱስ ቋንቋ እርኩስ ቋንቋ የሚባል ነገር የለም። ቋንቋ መግባቢያ መሳሪያ ነው። አለቀ። ቋንቋ እግዚአብሔርን የምታመልክበት ነው። አለቀ። ቋንቋ የእግዚአብሔርን በጎነትና መልካምነት የምትናገርበት ነው። አለቀ።